ጂም ውስጥ ስትገባ እስከ 1 ሰዓት ከ30 ድረስ ያለው ታይም አናቦሊክ ስቴጅ ነው። ይሄ ማለት መስልህን እየሰባበርክም ቢሆን ወደ ጡንቻ የሚገባው ኒውትረንት ብለድ ፍሎ ጥሩ ነው፣ ከፍተኛ ነው። ከ1 ሰዓት ተኩል በኋላ ካታቦሊክ ነው የምትሆነው። ለምን? ግላይኮጅን ዲፕሊሽን ወይም በሰውነት ውስጥ ያለው የስኳር መጠን ስለሚቀንስ መስልህ መሰባበር ይጀምራል። ይሄ ማለት በኤክሰርሳይዝ አይነት መንገድ ሳይሆን ኢን ደ ኔጌቲቭ ወይ ዛትስ ዋይ ከ1 ሰዓት ተኩል በላይ አትቆዩ ይሄ አናቦሊክ ድረግ ምናምን ካልወሰዳችሁ በስተቀር ብለን የምንጨቃጨቀው ለዛ ነው። ግን ከኤክሰርሳይዝ ከወጣ በኋላ አሁን ሰውነት ምን ይፈልጋል መሰለ? በጣም ሲሪየስ የሆነ የኒውትሪሽን ፍላጎት አለው። የግላይኮጅን ከፍተኛ የሆነ ወይም ደግሞ እናቀለውና የደም የስኳር መጠን ከፍ ማለት አለበት። ይሄን ይፈልጋል። ይሄን ካላገኘ ኤክሰርሳይዝ ውስጥ የምትሰራው ወይም ጂም ውስጥ የምትሰራው ኤክሰርሳይዝ ምንም አይነት ትርጉም የለውም።